የአጠቃላይ የኢትዮጵያ ሀገረ ግንባታ ሂደት በብዙ ፈተና ውስጥ ያለፈ ነው። የዲሞክራሲ ባህል ካለመጎልበቱ የተነሳ በጣም ኋላ ቀር የሆነ ሁሉን ነገር በጉልበት እና በመሳሪያ ፍላጎቱን ህዝብ ላይ የሚጫንበት ኃላፊነቶች የህዝብ ሳይሆን የአምባገነኖች እንዲሆን አድርጎት ቆይቷል። ይሄንን በመሰረታዊነት ለመቀየር ህዝባችን የዲሞክራሲ ባህል እንዲገነባና እንዲጎለብት ከፍተኛ መስዋዕትነት ባለፉት አመታት ሲከፍል ቆይቷል። ይህ ሰባተኛው ምርጫ ዘመን ነው። ይሄንንም ከጊዜ ወደ ጊዜ ባህሉ እንዲጎለብት ውጤታማ እንዲሆን ከፍተኛ መስዋዕትነት ህዝባችን ከፍሏል። በዘንድሮም ምርጫ ከምዝገባ ላይ ኢትዮጵያን ማፍረስ የሚፈልጉ ኃይሎች ከግራ ከቀኝ ተሰልፈው ሲያበቁ ህዝቡ እንዳይመዘገብ ለማድረግ ከፍተኛ ርብርብ ነው ያደረጉት። ከፍተኛ እርምጃ ሲወስዱ ቆይቷል። ይህን ሁሉ ተቋቁሞ ህዝባችን ተመዝግቧል። ዛሬ ደግሞ ህዝቡ ወጥቶ እንዳይመርጥ ጠላት ያላደረገው ነገር የለም። ይህን ሁሉ ተቋቁሞ ህዝባችን መስዋዕትነት ከፍሎ ወጥቶ እየመረጠ ይገኛል። በነቂስ ወጥቶ ነው እየመረጠ ያለው። ይሄ ህዝቡ ምን ያህል ለዲሞክራሲ ባህል ግንባታ ምን ያህል መስዋዕትነት እንደሚከፍል እዚህ ላይ ምን ያህል ግልጽ እንደሆነ እና ከዚህ ውጪ የኢትዮጵያ መጻኢ ዕድል አስቸጋሪ እንደሆነ ህዝቡ እንደተረዳና ለዚህ ደግሞ የሚፈልገው መስዋዕትነት እየከፈለ እንደሆነ የሚያሳይ ነው። ይሄ በጣም አስደናቂ ነገር ነው። ከፍተኛ ውጤትም የታየበት ነገር ነው ሊባል ይችላል። ስለዚህ በዚህ አጋጣሚ ከጫፍ እስከ ጫፍ ወጥቶ ይህንን መስዋዕትነት ከፍሎ ይሄ ተግባር በዚህ መልኩ እንዲሄድ ያደረገ ህዝባችንን እጅግ በጣም ማመስገን እፈልጋለሁ። ህዝቡ የሚደረገውን ሁሉ አድርጓል። ኃላፊነቱ በዚህ ውድድር የምንሳተፍ አካላቶች ነን። ይህንን ገብቶን የህዝባችንን ቁርጠኝነት ገብቶን ስልጣን የሚገኘው በዲሞክራሲያዊ መንገድ ብቻ በህዝብ ጋር ካርድ ብቻ መሆኑን ተረድተን የጉልበት መንገዶች ሁሉ ቆሞ ሁሉም ወደዚህ ወደ ዘመናዊ የሆነ የዲሞክራሲ ስርዓት ገብቶ በዛ ማዕቀፍ ውስጥ እድሎቹን የሚያገኝበት እድሎቹ ሲያገኝበት ደግሞ በከፍተኛ መስዋዕትነት የሚገባውን ስራ ሰርቶ ለህዝቡ የሚከፈለውን ከፍሎ ውጤታማ ስራዎችን የሚሰራበትን አግባብ መፍጠር ይጠበቅብናል። ስለዚህ አጠቃላይ ዛሬ እየተደረገ ያለው ነገር በጣም አስደናቂና ለህዝባችንም ትልቅ አድናቆት እና ክብር የሚገባው ነው። ይሄ ሂደት ኢትዮጵያን አንድ ጋት ወደፊት ይወስዳታል የሚል እምነት አለኝ። በተለይም ደግሞ ክብር ፕሬዚዳንት አጠቃላይ ማህበረሰቡ እዚህ አሁን ባለንበት ከ10 ሰዓት ተኩል ጀምሮ እንግዲህ ይበጀኛል የሚለውን መንግስት ለመምረጥ ነው እዚህ ያለውና አጠቃላይ የህዝቡን ድምጽ ውጤቱን እንዴት ነው የሚቀበሉት? ህዝቡ ሊወስን ወጥቷል። በየቦታው ሌሊት ወጥቶ ተሰልፎ ድምጹን እየሰጠን ያለው ይሄንን የድምጽ ሂደት እያንዳንዳችን መቀበል ይጠበቅብናል። ስለዚህ በእኛ በኩል ህዝባችን የወሰነውን ለመቀበል ዝግጁ ነን። የሁሉም ኃይል መቀበል ይገባዋል። ከህዝቡ ውሳኔ በኋላ ያለው ነገር ነው። እድሉን ያገኘና የህዝቡን ያገኘው ኃይል እንዴት አድርጎ ይሄንን የህዝባችንን የልማት የመልካም አስተዳደር አጠቃላይ ፍላጎቶቹን እንዴት አድርጎ ነው የሚያሳካው፣ እንዴት ተደርጎ እያንዳንዱ ኃይል በሚቀጥለው 5 አመት ውጤታማ ስራ ይሰራል የሚለው ከእያንዳንዳችን የሚጠበቅ ከፍተኛ ስራ ከሁላችንም የሚጠበቅ ነው። ያንን ትልቅ ኃላፊነት አንደኛው ምርጫውን የህዝቡ ውሳኔ መቀበል፣ ከህዝቡ ውሳኔ በኋላ ደግሞ እድል ያገኘው ኃይል ቀን ከሌሊት ሰርቶ የህዝቡን ፍላጎት የማርካት ስራ ከእያንዳንዳችን ይጠበቃል። ከሁሉ በላይ የኢትዮጵያ ህዝብ ነው አሸናፊ። በዚህ ሂደት ማንም ሳይሆን የኢትዮጵያ ህዝብ ነው አሸናፊ። ይህንን ባህል ማጎልበት፣ ይህንን ባህል ስር እንዲሰድ የማድረግ ስራ ላይ መጠንከር አለብን። ፓርቲዎች ከዚህ በላይ መጠንከር ይገባናል። ከሁሉ በላይ ደግሞ ውጤታማ የሆኑ አመታት እንዲኖሩ ህዝቡ የልማት ፍላጎቱ የመልካም አስተዳደር ፍላጎቱ እንዲሳካ የማድረግ ጠንካራ ስራ ከእያንዳንዱ ይጠበቃል። በአጠቃላይ ህዝባችንን ማመስገን እፈልጋለሁ። ከፍተኛ መስዋዕትነት ከፍሎ ይሄ ሂደት እንዲሳካ አድርገዋል። የምርጫ ቦርድ አመራሮች፣ በየደረጃ ያሉ አስፈጻሚዎች፣ ታዛቢዎች የሚደንቅ ስራ እየሰሩ ነው ያሉት። ኢትዮጵያን የማጽናት ስራ እየሰሩ ነው ያሉት። እነሱንም ማመስገን እፈልጋለሁ። የሚዲያ አካላት ከፍተኛ ህዝቡን በማስተማር ዘገባዎችን በማጠናከር ከፍተኛ ስራ ነው እየሰሩ ያሉት። እነሱንም ማመስገን እፈልጋለሁ። ጸጥታ አካላት ደግሞ ህገ መንግስታዊ ስርዓትን መሬት ለማስያዝና ህገ መንግስታዊ ስርዓቱን ውጤታማ ለማድረግ ከፍተኛ ስራ በየደረጃው እየሰሩ ነው
ያሉት እነሱንም እየከፈሉት ያሉት መስዋዕትነት ኢትዮጵያን በማጽናት ህያው የሆነ ሐውልት የኢትዮጵያን ማጽናት ነውና ለነሱም ያለኝን አድናቆት መግለጽ እፈልጋለሁ። እንግዲህ ይሄ ባህል ድግግሞሽ በየጊዜው ከስተቶች እየተማሩ ጠንካራ ጎኑን እያስቀጠሉ እያሰፉ ተቋማትን እያጠናከሩ መሄድን ይጠይቃል። ይህን ካደረግን የዲሞክራሲ ባህላችን ወደ ላቀ ደረጃ መሸጋገር ይችላል።